ለህልም ይደርስ ለፍልሰታ እኔ መሞት ዛሬ ማታ አይነት አባባል አለ አይደል? አሁን ላይ ዛሬ ላይ በህይወት የሚኖረው ሰው የተጨነቀ የሰላም ሁኔታ እያስጨነቀው ለነገ እኮ እየሰራሁላችሁ ነው የሚለው አባባል ብዙ እንትን አይሰጥም፣ ስሜት አይሰጥም። አንዱ በቀናነት መታየት ያለበት ይሄን ለምንድን ነው እየተሰራ ያለውን ስራ በተሟላ መልኩ ለማድነቅ የምንቸገረው ብለሽ ካሰብሽ ይሄኛው ችግር ፊት ለፊታችን እየመጣ ስለሚያስቸግራል። ሁለት ነገር እንትን መለያየት መቻል አለብን። ህጉ መከበር አለበት። ህጉን ጋዜጠኛው ብቻ ሳይሆን ህግ አስከባሪውም ማክበር አለበት። አንዳንድ ጊዜ ህግ አስከባሪው ህግ እየጣሰ የሌላውን ሰው መብትና ዜጋ ሙያዊ ስነ ምግባር እንዲያርም መጠበቅ ወይም እንዲያስተካክል መጠበቅ የሚቻል አይመስለኝም። በቃ ተደማጭ ያልሆነው ለዚህ ነው ብለው ነው ራሳቸው ክቡር ጠቅላይ ሚኒስትሩም ምስክርነት የሰጡት ወይ ያረጋገጡት፣ እውነት የታዘቡት ያዩት ነገር ስለሆነ ማለት ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትኖሩ ውድ የሃርመኒ ቤተሰቦች እንደምን አላችሁ? ይህ በየሳምንቱ ወደ እናንተ የምናደርሰው መድረክ የተሰኘው ዝግጅታችን ነው። ዛሬም እንደተለመደው በመድረክ ፕሮግራማችን ዶክተር ሲሳይ መንግስቴ ከኛ ጋር ቆይታ ያደርጋሉ። እናንተም የትንም እንዳትሄዱ አብራችሁን ቆዩ። ተመልሰን እንገናኛለን። ዶክተር እንኳን ደህና መጡ። እንኳን ደህና ቆያችሁ። እንደምን አላችሁ? ፕሬዘር አመሰግናለሁ። ባለፈው ሳምንት የተለያዩ ርዕሰ ጉዳዮች ላይ ውይይት አድርገናል። ዛሬም እንደተለመደው አንድ 3 ርዕሶችን ወደ አድማጭ ተመልካች ይዘን መተናል። በሱ ላይ ውይይት እናደርጋለን። አድማጮቻችን ተመልካቾቻችንም በሀሳብ በመስጠት ኮሜንት ላይ ሀሳባቸውን በመስጠትና በተለያየ አስተያየት ላይ አብረውን ተሳትፎ ያደርጋሉ። የመጀመሪያው ርዕሰ ጉዳያችን ጠቅላይ ሚኒስትር አብይ አህመድ በዚህ ሳምንት ከሚዲያ ባለሙያዎች እና ከሚዲያ ተቋማት ጋር ቆይታ አድርገው ነበረ እና ውይይት ነበረ። በዚያ ዙሪያ ላይ ምን ተነሱ፣ ምን ተባለ፣ አንድምታው ምንድን ነው፣ ምን መሆን አለበት የሚለው ላይ ውይይት እናደርጋለን። በመቀጠል ደግሞ አቶ ጌታቸው ወደ ሁመራ ጉዞ አድርገው ነበረ። ለምን፣ እንዴት፣ እዛ ሄደው ምን ሰሩ፣ አንድምታው ምንድን ነው የሚለው ላይ ውይይት እናደርጋለን። ሌላው የህወሓት 37ኛ የሰማዕታት መታሰቢያ በዓል በደማቅ ሁኔታ ተከብሯል። ማን ምን ተናገረ፣ ማን ተሳተፈ የሚለው ላይም ሰፋ ያለ ውይይት ከእርሶ ጋር እናደርጋለን። እንግዲህ ወደ መጀመሪያ ውይይታችን ስንገባ ጠቅላይ ሚኒስትር ከሚዲያ ባለሙያዎችና ከሚዲያ ተቋማት ኃላፊዎች ጋር እንዲሁም ከኮሚኒኬሽን ባለሙያዎች ጋር ውይይት አድርገው ነበረና እሱ ላይ ውይይት እናድርግ እስቲ። ውይይቱን ተከታትለውታል በሚዲያ? እውነት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፉት ቀናት ያው የተለያዩ የህብረተሰብ ክፍሎች ጋር ወይም ተወካዮች ጋር እንደተወያዩት ሁሉ ከሚዲያ ኃላፊዎች ጋር ከሚዲያ ባለሙያዎች ጋር ውይይት ማድረጋቸውን ያው ተዘግቦ ነበረ። ትላንት ሙሉ ፕሮግራሙ በኢትዮጵያ ቴሌቪዥን ጨምሮ በሌሎች መንግስታዊ እና መንግስት ድጋፍ ያላቸው መገናኛ ብዙሃን አቅርበውት አይቻለሁ እና እዛ ላይ የተነሱ ጥያቄዎች፣ እሳቸው የሰጡት ማብራሪያ እንደተጠበቀ ሆኖ ይሄ ፕሮግራም በቴሌቪዥን ከመቅረቡም በፊት እዛ ውይይት ላይ የተሳተፉ አንዳንድ ጋዜጠኞች መረጃ ወጥተው አይቻለሁ። በዚህ ረገድ ለምሳሌ ጌጡ ተመስገን የተባለ ጋዜጠኛ ከጠቅላይ ሚኒስትሩ ያነሷቸው ሀሳቦች ብሎ 3 ዋና ዋና ጉዳዮችን ማንሳቱን ወይም መዘገቡን አይቻለሁ። የመጀመሪያው ኢትዮጵያ ጋዝ በሚቀጥለው ዓመት ለገበያ ልታቀርብ ዝግጁ መሆኗን ጠቅላይ ሚኒስትሩ መግለጻቸውን ያነሳበት ሁኔታ ነው። ይሄ በእርግጥ በኋለኛው ፕሮግራም ላይ ተቆርጦ ቀርቷል ወይ እንግዲህ የተለያየ ምክንያት ይኖረዋል። ስለዚህ በሚስጥራዊነቱ እንዲጠበቅ ተፈልጎ ሊሆን ይችላል። በጠቅላይ ሚኒስትሩ አንደበት ሲገለጽ ለመገናኛ ብዙሃን መቅረብ አይገባውም ተብሎ ሊሆን ይችላል። ዞሮ ዞሮ ግን ያው እዛው ላይ ተሳትፎ የነበረ ጋዜጠኛ ነው፣ ብዙ ተከታይ ያለው ጋዜጠኛ ነው። ትክክለኛ ያልሆነ ነገር ይዘግባን ብለን አናምንም። ሰው ተአማኒነት እንደሚኖረው ግምት ውስጥ እናስገባለን ማለት ነው። ያ ማለት በእርግጥም ከ2 ወር በኋላ ማለት ነው ኢትዮጵያ ጋዝ ለገበያ የምታቀርብ ከሆነ ለውስጥ ፍጆታዋም አቅርባ ከዛም አልፎ
ለውጭም ገበያ የማቅረብ እድል ካላት እና እዛ ደረጃ ከደረሰች ትልቅ እድል ነው ብለን እናስባለን። በእርግጥም ሊበረታታ የሚገባው እንደውም በእጅጉ የዘገየ ጉዳይ እንደሆነ እናውቃለን። ለምን ቢባል ታስታውሽ ከሆነ ከ6 ዓመት በፊት ጠቅላይ ሚኒስትሩ ራሳቸው በቀጥታ ለመገናኛ ብዙሃን እንኳን ደስ አላችሁ አይነት ለህዝብም ከነገ ጀምሮ ጋዝ ለውጭ ገበያ እንደሚቀርብ በደስታ የገለጹበት ሁኔታ ነበረ። ነገር ግን ምክንያቱ ሳይታወቅ ወይም ሳይገለጽ እስካሁን ድረስ ቆይቷል። ነገ ተብሎ ለ6 ዓመት መቆየት በራሱ በጣም ግምት ውስጥ የሚያስገባ ትዝብት ውስጥ የሚከት አይነት ነው እና ጠቅላይ ሚኒስትሩ በብዙ መልኩ የተተቹበት ዜና ነበር ማለት ይቻላል። ያ ችግር ተቀርፎ አሁን በቅርብ ጊዜ ውስጥ ከ2 ወር በኋላ ለገበያ የሚቀርብ አይነት ምርት የሚደርስ ከሆነ በጣም ትልቅ ዜና ነው ብለን እንወስዳለን። ስለዚህ በዛ መልክ ተጠናክሮ እንዲቀጥል ነው የኛም ፍላጎት። ሁለተኛው ያነሳው የአፈር ማዳበሪያ ፋብሪካን በተጠናከረ መልኩ በተሻለ አደረጃጀትና አሰራር እንደዚሁ ለማቋቋም ወይም ግንባታ ለማካሄድ ለ2018 ዝግጅት እየተደረገ እንደሆነ መግለጻቸውን አንስቷል። በባለቤትነትም የመንግስትና የግል ባለሀብቶች የሚሳተፉበት ወይም ይሄ በእንግሊዝኛው ፕራይቬት ፐብሊክ ፓርትነርሽፕ ተብሎ 3P የሚባሉት አይነት አሬንጅመንት እንደተፈጠረ፣ በዚህም በአፍሪካ ታዋቂ የሆኑት ምናልባትም በሀብታቸው ቁጥር 1 እንደሆኑ የሚታወቁት ናይጄሪያዊው ባለሀብት ዳንጎቴ የሚባሉት ጋር መንግስት እና እሳቸው ሆነው የአፈር ማዳበሪያ ፋብሪካውን ለመገንባት ዝግጅት የተደረገ እንደሆነ፣ ለዚህም በጀት ከ2.5 እስከ 3 ቢሊዮን ዶላር የሚጨርስ ዝግጅት የተደረገ እንደሆነ ተነስቷል። ይሄ የእውነት ከሆነ በእውነት በጣም የሚያስደስት አሁንም የዘገየ ሊባል የሚችል ካልሆነ በስተቀር ትልቅ ስራ ነው ብለን እንወስዳለን። የታስታውሽ ከሆነ የዚህ አፈር ማዳበሪያ ፋብሪካ ኤሌባቡር አካባቢ ያዩ የሚባል ስፍራ ሜቴክ ጀምሮ ነበር ግንባታ። በኢህአዴግ ጊዜ የተጀመረ ስራ ታስቦበት የነበረ ትልቅ ተግባር ነበር። ግን በተለያየ ምክንያት ባክኖ የቀረ በጣም በሚያሳዝን ሁኔታ ብዙ ሀብትም እንዲሁ የወደመበት ብለን ልንወስደው እንችላለን። ያለ ጥቅም የባከነበት ሁኔታ ነበረ እና እንግዲህ ሜቴክ ያው እየሰራን እንማራለን፣ እየተማርን እንሰራለን የሚል መፈክር ይዘው ብዙ ሀብት በየቦታው ያባከነበት ሁኔታ እንዳለ ይታወቃል። ወደ 10 የሚደርሱ የስኳር ፋብሪካዎችን እገነባለሁ ብሎ ምን ያህል ኪሳራ እንደነበረ እናውቃለን። የህዳሴ ግድብን እንደዚሁ ኃላፊነቶች ወስጄ እገነባለሁ ብሎ ብዙ ነገር እንዳከሰረ ይታወቃል። የአፈር ማዳበሪያውንም እንደዛው አይነት ሁኔታ ነው የነበረው። አሁን ያ ችግር ተገምግሞ ተለይቶ ባለቤት እንዲኖረው የግል ባለሀብቶችም እንዲሳተፉበት የሚያደርግ አሰራር ተፈጥሮ በቁርጠኝነት የሚቀጥለው ዓመት ላይ ወደ ስራ ለመግባት ዝግጅት እየተደረገ መሆኑን መግለጻቸው በራሱ አንድ ትልቅ ተስፋ አድርገን እንወስደው እንችላለን። ይሄ አንዱ ትልቅ ዜና ብለን እንወስደው እንችላለን። በሶስተኛነት እና ሌሎችም ያነሷቸው ጉዳዮች ይኖራሉ። እነሱንና የመሳሰሉትንም አንስቶ በጣም ጥሩ ነገር አድርገን ግን ልንወስደው እንችላለን። ከዛ ባሻገር እንደተለመደው የሚዲያ ወኪሎች፣ የሚዲያ ኃላፊዎች ጥያቄ እንዲያቀርቡ፣ ሀሳብ እንዲሰጡ፣ በተናጠልም የቡድን ውይይት ከነበረው ተወክለው የሚያቀርቡ እንዳሉ ካሉም እሰየው ብለው የጋበዙበት ሁኔታ ነው የነበረው። የቀረቡት ጥያቄዎች እና ሀሳቦች በአብዛኛዎቹ የሚጠበቁ ናቸው። አድናቆቱም ያው የሚጠበቅ ነው። በጣም አድናቆት ጎርፍ ሲጎርፍ እንደነበረ አስተውያለሁ። እያንዳንዱ ተናጋሪ ባየው በተመለከተው በጣም መደሰቱን፣ ኢትዮጵያ ተስፋ ያላት መሆኑን፣ ጠቅላይ ሚኒስትሩም የተሻለ ስራ እየሰሩ እንደሆነ የመሪነት ብቃታቸውን የሚያሳዩ ነገሮች እንደሆኑ በሚገልጽ መልክ ነበረ ሲያንጸባርቁ የነበረው። ይሄ የሚጠበቅ ነው። ሌሎችም ተሳታፊዎች ከዚህ በፊት ሲሉት የነበረ ነገር ነው። ያቀረቧቸው ጥያቄዎች፣ አስተያየቶችም እንግዲህ እንዳልኩሽ ብዙዎቹ ያው የተለመዱ አይነት ናቸው። ለምሳሌ አሁን የመንግስት ተቋማት ኃላፊዎች
እንትን አይሰጡም፣ መረጃ አይሰጡም። በዚህ ምክንያት ባላንስ ለማድረግ ወይም ለማጣጣም እየተቸገርን ነው። ወቅታዊነቱን የጠበቀ መረጃ ለህብረተሰቡ ለማቅረብ አያስችለንም። ስለዚህ በዚህ ረገድ ለተቋማት ኃላፊዎች መመሪያ ይሰጥልን ወይም በህጉ መሰረት እንዲሰሩ ይደረግልን የሚል አንዱ ጠንከር ብሎ ተደጋግሞ የተነሳው እሱ ነው። እውነት ነው፣ እንዲህ አይነት ችግር አለ። የመንግስት የስራ ኃላፊዎች ለጋዜጠኞች በራቸውን ክፍት ከማድረግ ይልቅ በር መዝጋት የሚመርጡበት አይነት ሁኔታ አለ። ወይም ምናልባትም እነሱን የሚጠቅም የእነሱን ለማሞገስ የእነሱን ጥሩ እየሰሩ ነው የሚለውን ለማዘገብ ሲፈልጉ እነሱ ራሳቸው ጠርተው በጀት መድበው አበል ከፍለው ሲያሰሩ እንመለከታለን። ግን የሚዲያ ተቋማቱ ጋዜጠኞች በፈለጉት ሰዓትና በሌላ መንገድ ተገልጾ በሌላ መንገድ ተዘግቦ ግን የሆነ ተቋምን የሚመለከት ከሆነ እናንተስ ምን ትላላችሁ ብለው ክሮስ ቼክ ማድረግ አለባቸው። ወይም በእንግሊዝኛው ሪሰርች ስሜት ትሪያንጉሌት መደረግ መቻል አለበት። በተለያየ መልኩ የቀረበው ዜና ወይም መረጃ እውነት ነው አይደለም የሚለውን ማረጋገጥ ይጠይቃል። በተለይ ስሙ የተጠቀሰ ግብሩ የተነሳ ተቋም ካለ እና በሌላ ከተዘገበ እናንተስ ምን ትላላችሁ? እንዲህ ተብላችኋል፣ በዚህ መልክ ተነስቶባችኋል፣ ምን መልስ አላችሁ ተብለው ሲጠየቁ ወደ አሁኑ ምላሽ መስጠት አለባቸው። ግን ያን ለማድረግ ዝግጁ ሲሆኑ አይታይም። አንዳንድ ቦታ እንደውም ቢሮችን ግቢያችን ውጡልን ብለው በጥበቃ ወይም በፖሊስ ሲያባረሩ፣ ጋዜጠኞችን ሲያባረሩ፣ ካሜራ ማኖችን ሲያንገላቱ፣ ከዛም አልፎ ካሜራ ሲቀሙ ሁሉ የተመለከትንበት የተዘገበበት ጊዜ እንዳለ አስታውሳለሁ። እሱ ነገር በምንም መልኩ ተቀባይነት ሊያገኝ እና ሊኖረው አይገባም የሚል እምነት አለን። ጠቅላይ ሚኒስትሩም እንዲህ አይነቱን ነገር እናስተካክላለን፣ መረጃ በጊዜ እንዲሰጡ በሚመለከታቸው አካላት በኩል መመሪያ እናወርዳለን የሚል አይነት ምላሽ ሰጥተዋል። የሚጠበቅም ነው። ግን ጠንከር ማለት መቻል አለበት። በደንብ እኔ ጠንከር አድርገው መመሪያ ሰጥተዋል ብዬ አላምንም። የራሱ ምክንያት አለው። ሌላው ተነስቶ በደንብ ሳይመልሱት ያለፉት የሚመስለኝ ክቡር ጠቅላይ ሚኒስትሩ ራሳቸው በየጊዜው በየ3 ወር ሊሆን ይችላል ወይ በ6 ወር አንድ ጊዜ ሊሆን ይችላል ጋዜጣዊ መግለጫ መስጠት ነበረባቸው እና አለባቸው። ነገር ግን ባለፉት 7 ዓመታት ምናልባት መጀመሪያው ዓመት ላይ አንድ ጊዜ ጋዜጠኞችን ጠርተው መግለጫ እንደሰጡ አስታውሳለሁ። ከዛ በኋላ ግን በየጊዜው እሱን ሲያደርጉ አይታይም። ለምን የሚል ጥያቄ ተነስቶ ነበር እና እንዳውም በተማጽኖ መልክም ነበር የአንደኛው የሚዲያ ተወካይ፣ በተለይ የግል ሚዲያዎች ተወካይ ጋዜጠኛ ጥበቡ በለጠ ይመስለኛል፣ ይህን ጉዳይ አንስተው በደንብ እንደው ክቡር ጠቅላይ ሚኒስትሩ በየ6 ወሩ ወይ በዓመት አንድ ጊዜ ሊሆን ይችላል ጋዜጣዊ መግለጫ የሚሰጡበት፣ ጋዜጠኞች የሚጠይቁበት እና ያን ለመመለስ ድል የሚገኝበት መድረክ ለምንድን ነው የማይፈጠረው የሚል ጥያቄ ጠይቆ ነበር። እኔ እንግዲህ ስከታተል ለሱ ቀጥታ ምላሽ ሲሰጡ አልሰማሁም። ይሄ ለምን ዝም ብለው ዘለሉት፣ ለምንስ እንደው የማያደርጉት የሚል ጥያቄ ማንሳት ፈልጋለሁ እኔ ራሴ። ምክንያቱም አንድ መሪ ዝም ብለው በሆነ ስብሰባ በሆነ ፕሮግራም ላይ ብቻ ሄዶ የሚናገረው አይነት መረጃ ማስረጃ ለመስጠት ያለበት ስራ ብሎ በተዘጋጀ መልኩ በተጠና መልኩ ጋዜጠኞችም ጥያቄ እየጠየቁ አስተያየታቸውን እየሰነዘሩ መግለጫ የሚሰጥበት አሰራር መኖር መቻል አለበት። ከዚህ በፊት የተለመደ ነው። ለምሳሌ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በየ3 ወሩ ወይ በየ6 ወሩ የዚህ አይነት ጋዜጣዊ መግለጫ ይሰጡ ነበር። በአማርኛም በእንግሊዝኛም ለውጭ ሚዲያ ተወካዮች ጭምር በእንግሊዝኛ ይሰጡ እንደነበረ እናስታውሳለን። አቶ ኃይለማርያም ደሳለኝም በአንጻራዊነት ይሰጡ ነበረ። ዶክተር አብይ በዚህ ዘመን እሳቸው ደግሞ ለሚዲያ የተሻለ ቅርበት ያላቸው በስነ ጽሁፍም በተለያየ መልኩ የተሻለ አስተዋጽኦ እያደረጉ ያሉ መሪ ናቸው እና ይሄ የጠፋቸዋን ብዬ አላስብም። ለምን ፈሩት? ለምን ጠሉት? ወይም ለምን አልፈለጉትም የዛ አይነቱን አቀራረብና አካሄድ? ከዛ ይልቅ እንደዚህ መድረክ ስብሰባ ጠርተው የሆነ ድንገቴ የሆነ ሀሳብ የመግለጽ አይነት ነገር ነው የምንሰማው እንጂ ከጋዜጠኞች ያን ያህል ጠንከር ያለ ጥያቄ ቀርቦ መልስ ሲሰጡ ማብራሪያ ሲሰጡ አላየንም። እሱ ቢለመድ ጥሩ ነው ብዬ አስባለሁ። እንግዲህ በቀጣይም በሚኖራቸው የስራ ጊዜ እና የስልጣን ቆይታ ያን አስተካክለው ያን አርመው የሚሄዱበት ሁኔታ ቢፈጠር ተገቢ ነው ብዬ አምናለሁ። ከዛ ባሻገር
ብዙ ነገር ተነስቷል። አንዱ በጣም ጥሩ አድርገው መልእክት ያስተላለፉበት አጋጣሚ ብዬ የማስበው የሚዲያ ስራ እንዲሁ ዝም ብሎ ወሬ ሰማሁ ብሎ መረጃ አገኘሁ ብሎ የሚዘገብ አይነት መሆን የለበትም። በዜና መልክም ሲቀርብ፣ በትንታኔ መልክም ሲቀርብ ወይ በፕሮግራም መልክ ተቀርጾ ሲተላለፍ በተቻለ መጠን በጥናትና ምርምር መደገፍ መቻል አለባቸው የሚለውን ጥሩ መልእክት ነው ብዬ አስባለሁ። እኛም ብዙ ጊዜ እንደዛ የምንልበት ሁኔታ አለ። በምሳሌ አንስተው ለምሳሌ አንድ የሚዲያ ተቋም 100 ሰራተኛ ካለው 60% ወይም 60ው በሪሰርች ላይ የተሰማራ መሆን መቻል አለበት። ያን በሪሰርች መልክ የተዘጋጀውን ጽሁፍ ለማቅረብ 3-4 ጋዜጠኛ ብቻ ሊበቃ ይችላል። እንደዛ ሲሆን ነው እውነትን ፈልጎ ማግኘት የሚቻለው። እንደዛ ሲሆን ነው ተደማጭነትን በተሻለ መልኩ ማግኘት መሳብ የሚቻለው የሚል መልእክት አስተላልፈዋል። ይሄ ትክክለኛ መልእክት ተደርጎ ነው የሚወሰደው። አንዳንድ አይተሽ ከሆነ በጥናትና ምርምር የተደገፉ ፕሮግራሞች፣ ትንታኔዎች ሲቀርቡ ብዙ ሰው ሲከታተላቸው ታያለሽ። ኢቭን የግል እንኳ ሆነው ማህበራዊ ሚዲያው ላይ ያሉትን ምሳሌዎች እናነጻጽር እንችላለን። ዝም ብሎ እንደወረደ የሚያቀርቡ ሰዎች ተከታያቸው ብዙ አይደለም። በደንብ ለፍተው አንብበው አገናዝበው ከተለያዩ አካላት አመሳክረው የሚያቀርቡት በአጭር ደቂቃ የሚያቀርቡት ሪፖርት ወይ የሚያቀርቡት ትንታኔና ፕሮግራም በአንድ ጊዜ ብዙ ተመልካች ሲያይላቸው የምታይበት ሁኔታ አለ። ከመንግስት ሚዲያዎችም በተሻለ ማህበራዊ ሚዲያ ላይ እየሰሩ ያሉ ወገኖች የሚያቀርቡት ይዘቱ እውነትም ይሁን ውሸት ወይም የተጋነነም ይሁን ችግር ያለበት የተዛባ ግን የህብረተሰቡን ቀልብ መሳብ ችለዋል ማለት ነው። የህብረተሰቡን ደካማ ጎንም ወይም ጠንካራ ጎን አውቀው እየሰሩ ነው ማለት ነው። ከዚህ አንጻር ብዙ አይደሉም። 1-2 ወይም እንደዚህ ብለሽ የምትጠሪያቸው የማህበራዊ ሚዲያ ላይ የሚሰሩ ጋዜጠኞች በምሳሌነት እናነሳ እንችላለን። ነገር ግን ሌሎቹ ትልቅ ተቋም እየመሩ ትልቅ ተቋም ውስጥ እየሰሩ የላይ አይነት ፕሮግራም ሲሰሩ እና አድማጭም የሌላቸው ነው ስታይ የምትታዘቢው ነገር አለ። ትልቅ ሚዲያዎች ዩቱብ ላይ ሲለቁ ከተከታዮች ሰዓታት የሚያየው ተመልካችና ግለሰብ የሚያዘጋጇቸው ወይም በቡድን የሚዘጋጁ የማህበራዊ ሚዲያ ዝግጅቶች በተመሳሳይ ሰዓት የሚመለከታቸውን ሰው ቁጥር ስታይ በጣም ሰማይና መሬት ሆኖ የምታገኝበት ሁኔታ አለ። ስለዚህ እንዲህ አይነቱ ነገር በእርግጥም ስራዬ ብሎ ከተያዘ ስራዬ ብሎ ተቋም ሆኖ እስከመራ ሰራተኛ ቀጥሮ ባለሙያ ቀጥሮ ትልቅ በጀት መድቦ የተሻለ ሰዓት የአየር ሰዓት ኑሮ የሚሰሩ ተቋማት ከዛ የተሻለ ተቀባይነት ሊያገኙ ይገባን። ከዛ የተሻለ ተደማጭነት ሊኖራቸው ይገባን። በቃ ተደማጭ ያልሆነው ለዚህ ነው ብለው ነው ራሳቸው ክቡር ጠቅላይ ሚኒስትሩም ምስክርነት የሰጡት ወይ ያረጋገጡት እውነት የታዘቡት ያዩት ነገር ስለሆነ ማለት ነው። ስለዚህ በዚህ ዙሪያ ያነሱት ሀሳብ ጥሩ ነው ብዬ አስባለሁ። የሚዲያ ተቋማትም ችግራቸውን ክፍተታቸውን አውቀው ያን ለማስተካከል እና ያን ክፍተት ለመሙላት ከመንግስትም ምን እንደሚጠበቅ ከሌላውም አካል ምን ሊጠበቅ እንደሚችል የገለጹበት እድል ስለነበረ አይ ቲንክ እኔ ጥሩ የውይይት መድረክ እንደነበረ ገነዘባለሁ። ግን ሁሉም እዛ መድረክ ላይ የተነሳ ነገር ሁሉ በሚዲያው ላይ ቀርቧል ማለት አይቻልም። እኔ ስላልነበርኩ በቦታው ብዙ ነገር ተነስቶ ግን ደግሞ በኤዲቲንግ የተቆራረጡ የተቀነሱ ነገሮች እንዳሉ እገምታለሁ። ምናልባት አንቺ በቦታው ከነበርሽ የምታስታውሽውን የታዘብሽውን እንድትጨምሪበት ትችላለሽ። የኔ ትዝብት ይሄ ነው። ዶክተር እርስዎ እንዳሉት ነው። ብዙ ነገር ተነስቷል። ረጅም ሰዓት ነው የተወያየ ነው። ነገር ግን ለሚዲያ በሚመጥን እና አስፈላጊ የሆኑ ማህበረሰቡን ሊያነቁ ይችላሉ የሚለው ተመርጦ ቀርቧል። ጥሩ ነው። እንዳዩት እንደዳሰሱት እርስዎም ነዳጅንና ማዳበሪያን በተመለከተ እንግዲህ እዛ ላይ የነበሩ የሚዲያ ተቋማትና ጋዜጠኞች ይህን መረጃ በሚዲያቸው አልዘገቡትም። የማህበራዊ ሚዲያም እዛ ላይ የተገኘን እኛም አልዘገብንም። ምክንያቱም ጊዜው ስላልሆነ እንዳዩትም የፐብሊክ ሚዲያው የህዝብ ሚዲያው አልዘገበውም። ያ በምክንያት ነው እና ብዙ ነገሮች ተነስተዋል። ይሄኛውን ዲቴል ባንሄድበትም በተለይ ደግሞ በጋዜጠኞች ዙሪያ የተነሱ ሀሳቦች ከጋዜጠኞች ጋር በተያያዘ የመታሰር የመንገላታት ሁላችንም እንደ ሃርመኒም እኔም ታስሬ አውቃለሁ። መንገድ ላይ
አንድ ሁለት ጊዜ ፖሊሶች ይዘው ትንሽ ደቂቃዎች ትንሽ ሰዓቶች ታስረን እናውቃለን። የሃርመኒ ጋዜጠኞች ብዙ ጊዜ መስክ ላይ ከወጡ ይያዛሉ፣ ይፈታሉ። ያ አግባብ አይደለም። የመንግስት የንግድ ፍቃድ አውጥተን እንደገና ደግሞ የሚዲያ አውቶሪቲ የሰጠንን ፍቃድ አውጥተን አሳይተን በሱም አይቀበሉ፣ ደብዳቤም ጽፈን አይቀበሉ። ደንብ ማስከበር ወይም ፖሊሶች ቀጥታ ወደ እስር ቤት ነው የሚያስገቡት። ያንን በደንብ አድርገው ጠቅላይ ሚኒስትሩ ተረድተዋል። በቅርቡም አላግባብ ታስሮ ስለነበረው የኢንሳይደር ጋዜጠኛ ተነስቶ ነበረ። እሱም አግባብ እንዳልሆነ ታውቆ እንዲፈታ መደረጉን መስማታቸውን ነግረውናል። ያ ደግሞ የመንግስት ፍላጎት አይደለም። ማስተካከያ እዛው ላይም ማስተካከያ እንዲሰጥ ለባለድርሻ አካላትና ኃላፊዎች መመሪያ ሰጥተዋል እና ይሄ ትልቅ ተስፋ ሰጪ ነው። ከዚህ በኋላ የእሳቸው ቃል ገብተዋል። ማንም ጋዜጠኛ ብድግ ተደርጎ እስር ቤት አይገባም። አሁንም እስር ቤት አሉ ተብሎ የተነገረም በትክክል ጋዜጠኞች ናቸው ወይ በመዘገባቸው ነው ወይ የታሰሩት የሚለውን ጥያቄ አቅርቦ ማንም ሊመልስ አልቻለም እና በእርግጥስ ማን ነው ጋዜጠኛ የሚለው ለማንም ለእርሶም ለእኔም ለሌሎችም ጥያቄ ነው። እሱ መጥራት እንዳለበት በዛ ላይ ተነስቶ ነበረ። ሌሎች ሚዲያዎች ደግሞ ከፋይናንስ ችግር አጣል፣ በተለይ ደግሞ ከሳተላይት ክፍያ ጋር በተያያዘ ከቢሮ ኪራይ ጋር በተያያዘ ከጋዜጣ ከወረቀት ውድነት ጋር ከህትመት ውድነት ጋር በተያያዘ የቀረቡ ጥያቄዎች በጣም በጣም ደስ በሚል ሁኔታ ወዲያውኑ ምላሽ የሰጡት በትክክል ሚዲያዎቹ በተለይ ደግሞ ጠቅሰው ኢሳት፣ አሻም እና ደግሞ አርቲስት ቲቪ ለመዘጋት አደጋ ላይ ናቸው ያሉት። ስለዚህ የሰራተኛ ደሞዙ መክፈል እንኳን እስኪያቅት ድረስ የሆነበት ሁኔታ ነው። ሃርመኒም እንደዚህ አይነት ችግር እኛ ጋርም እንደዚህ አይነት ችግር አለ። የሰራተኛ ደሞዝ መክፈል፣ የቢሮ ኪራይ መክፈል ያቃተን ሁኔታ ነው እና ያ ሁሉ የሚዲያዎች ችግር ተነስቶ ድጎማ እንዲደረግ ድጋፍ እንዲደረግ የተነሳ አለ። ግን ያው በጥናት እንደሚሆን ተናግረዋል። ሊደግፉም ላይደግፉም ይችላሉ። አግባብ ባለው መንገድ ግን ጥናት ተደርጎ መነጋገር በቀጣይ መነጋገር እንደምንችል ተነግሮናል። በጣም ብዙ የጋዜጠኞች ችግር እንደ ችግር ተነስቶ መፍትሄ አግኝቶ ስልጠናን በተመለከተ ትምህርትን በተመለከተ መንግስት ድጋፍ እንደሚያደርግ እዛ ላይ ተነስቷል። እንግዲህ ለባለድርሻ አካላት እዛ ላሉት መመሪያ ሰጥተዋል። ሌላው የተነሳው ያው ጋዜጠኝነት በትምህርት መደገፍ አለበት የሚለው ነው እና አሁን ሶሻል ሚዲያው ላይ ያለ ነው ልንፈተሽ ይገባል። ሁላችንም የሚዲያ ባለቤትና ጋዜጠኛ መለያየት አለበት። የሚዲያ ባለቤት መሆን ጋዜጠኛ ባለሙያ ነው ማለት አይደለም። ጋዜጠኛ ነው ማለት ደግሞ ሚዲያ ላይ እድሉን አግኝቶ ወጥቶ የተናገረ ሁሉ ደግሞ ጋዜጠኛ ነው ማለት አይደለም። ይሄንን የማጥራት ስራም በካውንስሉ በሚዲያ ካውንስል ስራ የተጀመረው ስራ ቀርቦላቸው ጥሩ አካሄድ እንደሆነ ያም በትምህርትም በስልጠናም መደገፍ እንዳለበት ጋዜጠኝነት ስራ በሪሰርች ላይ ሰው ቅድም እንደተናገሩት የተመሰረተ መሆን አለበት። ሚዲያ ማህበረሰብን የሚያነቃ ነው። ያልነቃ ማህበረሰብ የሚጠይቀው ጥያቄ የሚፈልገው ፍላጎትን በአግባቡ አያቀርብም። የነቃ ማህበረሰብ ግን ጥያቄውን እንዴት ማቅረብ እንዳለበት ፍላጎቱንም እንዴት መጠየቅ እንዳለበት ስለሚያውቅ ይሄ ዋነኛው የሚዲያ ስራ ነው። ሚዲያዎች ደግሞ ለሀገር ክብር ሀገሬን እወዳለሁ የሚል ሚዲያ ስለ ሀገሩ ክብር ሉዓላዊነት ተጨንቆ መስራት አለበት የሚል ተነስቷል። ይሄ በጣም ትልቅ ነገር ነው። እውነት በተጨባጭ እንደምናየው ያ አይደለም። ከጠቅላይ ሚኒስትሩ ጀምሮ እስከ አመራሩ ስለ አገር ደረጃ ድረስ እንዴት አድርገን አሳልፈን ሚዲያዎች እንዴት አገርን አሳልፈው እንደሚሰጡ በተለይ ዲጂታል ሚዲያ ላይ ያየን ነው። በወደቡም አይተናል፣ በትግራይ ጦርነት ጊዜ አይተናል። በተለያዩ ችግሮቻችን ላይ ኢትዮጵያን ወደ ሌሎች ሀገሮች ድረስ አሳልፎ እስከ መስጠት ድረስ ሚዲያው ትልቅ አስተዋጽኦ አድርጓልና ያ አገሬን እወዳለሁ ከሚል እንደማይጠበቅ እዛ ላይ ውይይት አድርገናል። ሌላው ደግሞ ስላሉት ልማቶች የተነጋገርነው አለ። ያው መሰረተ ልማት ላይ የተነገረ አለ። መጀመሪያ ከተማን መጎብኘት ነበረ የነበረው የመጀመሪያው ውይይታቸው የነበረ ጊዜ። ግን ምንድነው ኮሪደር ብቻ ነው መሶብ ብቻ ነው የሚል ነገር ኢንዱስትሪው የክልሎች ላይ ያሉ ነገሮች አልታዩም ነበረ። ከአዲስ አበባ ወጥተን
የተለያዩ ቦታዎች ላይ ጉብኝት እንድናደርግ ተደርጎ ነበረ። ጎርጎራ ይሄዱ አሉ፣ ጎንደር ጎርጎራ፣ እንደገና ደግሞ ሀላላ ኬላ እኛ እዛ ነው ሄድነው፣ ጨበራ ጩርጩራ፣ ወደ ተለያዩ ጅማ፣ እንደዚህ በሙሉ ጋዜጠኛውና የኮሚኒኬሽን ባለሙያው ተበትነን ሄደውን ጎብኝተናል። እውነት ለመናገር እየተሰራ ያለው ስራ የሚያበረታታ ነው። በቀጣይ ሌላም ጉዞ እንደዚህ ሆኖ እንደናንተ አይነት ሀገሩን የሚወድ ለሀገሩ የሚጨነቅ ለሰብአዊ መብት የሚሟገቱ ሰዎች እና ምሁራን ደግሞ እዛ አካባቢ ከከተማ ወጥተው ደግሞ የሚሰራውን ስራ ቢያዩ ሚዛናዊ ያደርገዋል የሚሰጡ ትንታኔዎችን የሚል ነው። እኔ በሄድኩበት ሀላላ ኬላ ነው የሄድኩት። ሀላላ ኬላ በጣም የሚገርም ቦታ፣ ደስ የሚል ቦታ ነው። ለቱሪስት መስህብ የቱሪስት መዳረሻ የሚሆን በጣም ስታንዳርዱን ጠብቆ የተሰራ ነው። እናቀርበዋለን፣ የተወሰነ ቀረጻ አድርገናል። በዛው ያየነው ደግሞ ጊቤ 3 ነው። ከህዳሴ ግድብ ቀጥሎ ጊቤ 3 በጣም ትልቅ ኃይል ማመንጫ ነው። እሱንም ጎብኝተናል። በፕሮግራማችን እናቀርበዋለን በቀጣይ። ምንድነው ይሄ የሚያበረታታ ነው። ኃይል ኢትዮጵያ የኃይል ማመንጨት ችግር እንደሌለባት እንደውም የተትረፈረፈ ኃይል እንዳለ አይተናል። ኃይል ማጠራቀም ስለማይቻል ነው እንጂ በጣም አላት ኢትዮጵያ። የሚወጣው ፓወር በጣም ትልቅ ነው። ነገር ግን ሲስተም ላይ ስርጭት ላይ ችግር ስላለ ነው እንጂ እዛ ያየነው የሰማነው ነገር ኢትዮጵያ ውስጥ መብራት 24 ሰዓት ሊጠፋ አይችልም። በጣም ጥሩ ምርት ነው፣ የፓወር ምርት ነው እያመረቱ ያሉት። ኬንያ፣ ከኬንያ አልፎ በታንዛኒያ ድረስ ኤክስፖርት እያደረገ ጊቤ 3 ገንዘብ እያገኘ ዶላር የውጭ ምንዛሬ እያስገባ ያለበት ሁኔታ ነው። ሌሎችም የሄዱት እንግዲህ ዛሬ የሚመለሱ አሉ፣ እንሰማለን። እንደዚህ አይነት ስራ እየሰራ ነው መንግስት፣ ሊበረታታ ይገባል። የቀረን እንግዲህ ሰላም ላይ መስራት ነው። እሱ ላይ ደግሞ ከሚዲያዎች ጋር አብረን መስራት ነው። ለሀገር ግንባታ፣ ለሰላም ግንባታ ከሚዲያው ትልቅ አስተዋጽኦ ይጠበቃል የሚል ነበረ። ባጭሩ ውይይታችን ይህን ይመስላል። ያ ጥሩ ሀሳብ ነው እንዳልሽው፣ እኔም ያላነሳኋቸውን አንስተሻል። በዛውም እግረ መንገዱን ጠቅላይ ሚኒስትሩ ሲያብራሩ እንዳነሱት ጌጡ ተመስገንም የገለጸው በሶስተኛ ደረጃ የህዳሴ ግድብ ታላቁ የህዳሴ ግድብ የሚቀጥለው ዓመት እንደሚመረቅ እና ሪባን እንደሚቆረጥ ማረጋገጣቸውን ዘግቧል። ይህ አንድ ትልቅ ዜና ነው፣ የሚጠበቅ ዜና ነው። በእርግጥ ዘግይቷል፣ ምንም ጥርጥር የለውም። ከዛ በፊት 7 ዓመት ጠቅላይ ሚኒስትሩ ወደ ስልጣን ከመምጣታቸው በፊት 7 ዓመት ግንባታ ላይ ነበረ። ያኔ ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን ሲመጡ 65% አፈጻጸም ያሳይ እንደነበር ሪፖርቶች ያመለክታሉ። ከዛ በኋላ እንደገና የሚስተካከሉ የሚፈርሱ ነገሮች ትንሽ ጊዜ ወስደው ሌላ 7 ዓመት የቆየበት 35%ን ለማጠናቀቅ ምናልባትም የተወሰነ ወደኋላ ሲፈርስ ይቀንሳን የመጀመሪያው አፈጻጸም ያን ጊዜ የወሰደበት ሁኔታ እንዳለ ማየት ይቻላል። እንደዛም ሆኖ ግን የውሃ ሙሌት እየተካሄደ በየዓመቱ ኃይልም ማመንጨት እና ማምረት የተጀመረበት ሁኔታ እንዳለ ይታወቃል። እሱ ሙሉ በሙሉ ተጠናቆ ሲመረቅ ደግሞ የበለጠ ትልቅ አቅም የሚሆንበት ሁኔታ እንዳለ ማየት ይቻላል። አሁን የተወሰነ ኃይል ነው የሚያመነጨው። በሙሉ አቅሙና ጉልበቱ ኃይል ማመንጨት ሲጀምር እንዳልሽው ለሱዳን፣ ለሌሎች የጎረቤት ሀገሮችም ኤክስፖርት በማድረግ ዶላር የሚገኝበት እስካሁን ባለኝ መረጃ ለሱዳን፣ ለጅቡቲ፣ ለኬንያ ኃይል ኤክስፖርት እየተደረገ እንደሆነ እናውቃለን። ከዛ አልፎ ወደ ታንዛኒያም ተሸጋግሮ ከሆነ በጣም ደስ የሚል ነገር ነው። የጊቤ ሲጨመርበት ጊቤ 3 ያው የቆየ ኃይል ማመንጫ ተቋም ነው። ምናልባት ጊቤ 4 ግንባታ ላይ እንዳለ መረጃዎች አሉ። የጨበራ ጩርጩራም ሌላው ፕሮጀክት ተደርጎ ሊወሰድ ይችላል። በኃይል ማመንጨት ዙሪያ ኢትዮጵያ ትልቅ አቅም አላት፣ ምንም ጥርጥር የለውም። የሃይድሮ ኤሌክትሪክ ፓወር ማመንጨት በጣም ትልቅ አቅም አላት። አሁንም በየወንዙ እየተገደበ ያለው ስራ ቀላል አይደለም። በደንብ ከተሰራበት እስካሁን ብዙ ሲባል አልሰማሁም። የጂኦተርማል የሚባለው የኃይል ማመንጨት ተግባርም ትልቅ አቅም እንዳለ ይታወቃል። በንፋስ ኃይል የማመንጨቱም ስራ ተጀምሯል። አዳማ ላይ፣ መቀሌ ላይ እንደዚህ አይነት ስራዎች እንዳሉ ይታወቃል። ከዛም አልፎ ሌሎች ጠንከር ያለ ኃይለኛ ንፋስ ያለባቸው ከተሞችና አካባቢዎች ላይ በንፋስ ኃይል የማመንጨት አቅምም እንዳለ ግምት ውስጥ ሊገባ ይችላል። ስለዚህ
ፍጆታ ለኢትዮጵያውያን ፍጆታ ለሀገራችን ፍጆታ አሁን ባለው አቅርቦት ብዙ ችግር ይገጥማን ተብሎ አይታሰብም። ትልቁ ፈተና ግን ስርጭቱ ላይ አሁንም ችግር አለ። የመጀመሪያው ማዳረሱ ላይ ችግር አለ። ሁለተኛው የተዘረጋው መስመር ኋላ ቀር የሆነ በዘመናዊ የሆነ እንትን የተደገፈ አይደለም። እሱን የማስተካከል እሱን የማሻሻል በቴክኖሎጂ አጠናክሮ የመጠቀም ጉዳይ ትኩረት ሊሰጠው የሚገባ እንደሆነ ማየት ይቻላል። ሌላው ቀርቶ አዲስ አበባ ከተማ ውስጥ እኮ ብዙ አካባቢ ላይ መብራት የለንም የሚሉ የህብረተሰብ ክፍሎች አሉ። እኛ በተለያዩ መድረኮች ስንጠይቅ ወይም ከየወረዳው የሚመጡ ተሳታፊዎች የሚያረጋግጡልን ነገር መብራት የለንም። አንዳንዴ መስመሩ ተዘርግቶ ግን ፋንክሽን አያደርግም ወይም አይለቀቅም። አሁን ለማስተካከል እየተደረገ ያለ ጥረት አለ። አሁን እኔ በምኖርበት ሰፈር እንትኑ ተዘርግቶ ፖሉ ግን አይበራም ነበር። ባለፈው ሳምንት እሱን የማስተካከል ስራ ሰርተው መብራቱ እየበራ ነው። በጣም ደስ የሚል ድባብ አለው። ለጸጥታም ጥበቃ ለዝርፊያም ለምንም የተጋለጠ ነው የሚሆነው። ጨለማ በሆነ ቁጥር እሱን ብርሃን ስታደርጊው ያው ሌባ እንደምታውቂው ጨለማ ነው የሚፈልገው፣ ብርሃን አይወድም። ያን ትርጉሙ ብዙ ነው። ከዛ በኃይል ሲገኝ ብዙ ነገር በኃይል የሚሰራ ነው። ከቤት ውስጥ ነገሮች ጀምሮ ማብሰያ ነገሮች ጀምሮ ከዛ አልፎ ቢዝነስ የሚሰራበት አካባቢ ነው የሚሆነው እና የመብራት አቅርቦት የመብራት ኃይል በጣም ትልቅ አቅም አለ። እሱን በአግባቡ የመጠቀም ጉዳይ እንዳልሽው ሊታሰብበት የሚገባ ሊሆን ይችላል። ሌላው ከህትመት ሚዲያ ጋር ተያይዞ የተነሳው ነው። በደንብ ተነስቷ እንዳልሽው በጋዜጠኞች እሳቸውም እውቅና ሰጥተው ማብራሪያ ሰጥተውበታል። በእርግጥም በቃ ሚዲያ ማለት የኤሌክትሮኒክስ አይነት ብቻ እንደሆነ ሬዲዮ፣ ቴሌቪዥን፣ ማህበራዊ ሚዲያ ብቻ አይነት እንደሆነ ነው አሁን ግንዛቤ የተያዘ የነበረው። ጋዜጦች፣ መጽሔቶች ከገበያ ውጭ እየሆኑ ነው፣ አክሳሪ ሆነዋል። አንዳንዶቹ ምናልባት በዚህ በማህበራዊ ሚዲያው በኤሌክትሮኒክስ ሚዲያው ለመተካት ለማካካስ የሚሞክሩ አሉ። ግን እንደሱም ሆኖ የህትመት ሚዲያ ሊበረታታ ይገባል። ለጋዜጦች ለመጽሔቶች ብቻ ሳይሆን መጽሐፍት ለምሳሌ መታተም አለባቸው። የህፃናት መማሪያ መጽሐፍት ሌላውም ሰው እንዲያነብ ብዙ ሰው ገና ስለሆነ ታትሞ የሚወጣውን ጋዜጣ፣ መጽሔት፣ መጽሐፍ የሚጠብቅ አለ። ሁሉም ሰው ሞባይል ይኖረዋል ማለት አይደለም። ቢኖረው እንኳ ስማርት ፎን ላይኖረው ይችላል። ዝም ብሎ ለስልክ ግንኙነት ብቻ የሚጠቀመው ሰው ይበዛል። ቴሌቪዥን ላይኖረው ይችላል። ሬዲዮ ላይኖረው ይችላል። እነዚህን አማራጮች የማያገኘው ህዝብ በጣም ብዙ ነው። በሌላ አማራጭ በህትመት ሚዲያው በኩል ሊመጣ ይገባና አሁን የወረቀት ዋጋ ላይ ያለ ውድነት፣ ማተሚያ ቤቶች የሚጠሩት ዋጋ እኔ የምልሽ መጽሐፍቶች ስላሉኝ አሳትሜ ማይቼዋለሁ። አሁንም ለማሳተም አዘጋጅቼ ያስቀመጥኳቸው አሉ። 1 2 3 ረቂቅ የሆኑ መጽሐፎች አሉኝ ያለቀላቸው፣ ግን ለማሳተም ስፖንሰርም አይገኝም። በራሴ አቅምም ለማሳተም ገንዘቡ ብዙ ስለሆነ ዝም ብዬ አስቀምጫቸዋለሁ ቀን እስኪወጣ ድረስ። በዚሁ አጋጣሚ ስፖንሰር የሚያደርገኝ ካለ 1 2 መጽሐፎች ለማሳተም ዝግጁ ነኝ በእኔ በኩል። በሀገራችን አጠቃላይ ፖለቲካዊ ሁኔታ ላይ የተመሰረተ ነው አንዱ። ሌላኛው ደግሞ ከራያ ህዝብ ባህል፣ ቋንቋ፣ ጀግንነት፣ ሌሎች እሴቶች ጋር የተያያዘ እሱን የሚዳስስ ነው። ጥሩ ሊነበብ የሚችል ጥሩ መረጃ ሊሰጥ የሚችል መጽሐፍ ተዘጋጅቷል። ግን የህትመት ዋጋው በጣም ከባድ ነው። በዚህ ምክንያት ብዙ ደራሲያን ብዙ ጸሐፍት ደፍረው ወደ መድረክ እየወጡ አይደለም። እሱም ላይ እሳቸውም የሰጡት ማብራሪያ ተስፋ የሚሰጥ ነው፣ ሊበረታታ የሚገባው ይመስለኛል። እንዳልሽው ደግሞ ጋዜጠኞች ይታሰራሉ፣ በጊዜ ግን አይታዩም ወይም አይፈቱም ለምን ተብሎ የተጠየቀበት አጋጣሚም እንደነበርን እኔም ሰምቻለሁ። በእርግጥ እንትኑ ላይ አልቀረበም። እዛም ላይ ግን አንድ የተነሳው ነገር ባለፈውም እንዳልሽው ከእንትን ጋር ተያይዞ አክቲቪስትና አርቲስት መለየት አለበት ምናምን ካሉት ጋር ተያይዞ ጋዜጠኞችም ላይ ይህን ሀሳብ ደግመውታል እንደሰማሁት ከሆነ። ግን እሱም ላይ እኔ ሙሉ በሙሉ ትክክል ናቸው ብዬ አልወስድም። አላቸው የሆነ ሀሳብ ልክ ነው። አንዳንዴ በጣም ከሙያው ወጣ ብሎ የአክቲቪስትነት ስራ የሚሰራ ጋዜጠኛ ከሆነ የማዛባት አቅሙ ትልቅ ነው። ከአርቲስቶች ይልቅ ጋዜጠኞች ላይ የሚዲያ ሰዎች ላይ በደንብ መለየት ይጠይቃል። ግን የሚዲያ ሰውም አክቲቪስት ሊሆን አይችልም ማለት አይደለም፣ ይችላል።
ይዞት የተነሳው እውነት ትክክል ነው ወይ ነው። አንድ ጋዜጠኛ ለወጣበት ማህበረሰብ መብትና ጥቅም መሟገት አለበት። ያለውን ሙያዊ ስነ ምግባር ጠብቆ መብቱ ሲሸራረፍ ካየ ለምን ብሎ መጠየቅ መቻል አለበት። አለዛ ምኑን ጋዜጠኛ ሆነው ዝም ብሎ ተራ ዜና አንባቢ አይነት ተራ መልእክት አስተላላፊ አይነት ወይም ሆኖ እንዲቀጥል መጠበቅ የለበትም። ጥያቄው ምንድን ነው? የተዛባ እንዳይሆን የያዘውን መሳሪያ ተጠቅሞ የያዘውን ሙያ ተጠቅሞ የተዛባ መልእክት አስተላልፎ ህዝብን ከህዝብ የሚያጋጭ አይነት መሆን የለበትም። መንግስትና ህዝብን የሚያጋጭ አይነት ጥርጣሬ የሚፈጥር አይነት አቀራረብ መከተል የለበትም። ሚዛናዊ ሆኖ በትክክል የሆነውን ነገር መዘገብ አለበት። ያ የሆነው ነገር ደግሞ አንድምታው ምንድን ነው የሚለውን ማብራራት መቻል አለበት። አንዳንድ ጊዜ ለምሳሌ በብሔራዊ ማንነት ላይ የተመሰረተ ጥቃት ይኖራል። ያን ማጋለጥ መቻል አለበት። አንዳንዴ በሃይማኖት ላይ ተመስርቶ የሚፈጠር ጫና ካለ ለምን ብሎ መጠየቅ መቻል አለበት። ሚዛናዊ የሆነ ሪፖርት ግን ማቅረብ ይጠበቅበታል። አንዳንድ ጊዜ በባህል ላይ የተመሰረተ ሊሆን ይችላል። እንዲህ አይነት ነገሮችን ግምት ውስጥ አስገብቶ የእኩል ተጠቃሚነትን ጉዳይ አንስቶ ያን ቢተነትን በደንብ ቢያብራራ፣ መንግስት አካባቢም በተለይ እንደ መንግስት ላይሆን ይችላል የመንግስት ባለስልጣናት የሚፈጥሩት ጫና ይኖራል፣ የሚፈጥሩት አድሎ ይኖራል፣ በተግባር የሚታይ እውነታ ስለሆነ ያንን ማጋለጥ እንደ አክቲቪስት አድርጎ መቁጠር ትክክል ነው ብዬ አላስብም። እና አንዳንዴ ያን አጋጣሚ ተጠቅመው አርፈው እንዲቀመጥ ሰዎች፣ ባለሙያዎች፣ በተለያየ የስራ ዘርፍ የተሰማሩ ሰዎች አርፈው እንዲቀመጡ የሚያደርግ አቀራረብ ትክክል ነው ብዬ አላስብም። እና ሰው ሙያውን ጠብቆ ግን በሙያተኛም ሆኖ አክቲቪስት ሊሆን እንደሚችል ከባለፈው የአርቲስቶች ውይይት አንስተን በምሳሌ አስደግፈን አውርተናል አይደል? በጋዜጠኝነት ሙያ እንደዚሁ የታወቁ አክቲቪስቶች አሉ። በጣም የተሻለ ስራ የሚሰሩ ለህብረተሰቡ መብትና ጥቅም ራሳቸውን አሳልፈው የሚሰጡ፣ የሚታሰሩ፣ የሚንገላቱ፣ ለፍርድ ቤት እየተጉላሉ ከእስር ቤት ወደ እስር ቤት እየተጉላሉ የሚኖሩ ሰዎች ይኖራሉ አሉ፣ ወደፊትም ይኖራሉ። እሱ ልክ ነው ወይ ነው ጥያቄው። በማስረጃ የተደገፈ ነው ወይ? ከሙያቸው ወጣ ብለው ሙያዊ ስነ ምግባራቸውን ያልተከተለ ወደ ወንጀል ነክ የሆነ ስራ ከሆነ የሰሩት እሱ በህግ እንደ ማንኛውም ሰው መጠየቅ መቻል አለበት። ከሙያ አንጻር ግን በነገራችን ላይ ከህግ አኳያ ጋዜጠኞች እንዲሁ ዝም ብለው ብድግ አድርጎ ማሰር አይቻልም። አሁን ግን እየተደረገ ያለው ከፖሊስ አካባቢ ሊሆን ይችላል፣ የደህንነት ሰዎችም ሊሆኑ ይችላሉ። ጋዜጠኛ እንደማይታሰር የመገናኛ ብዙሃን የሚመለከተው አዋጅ እንደሚከለክል ስለሚያውቁ በአሸባሪነት እንትን ይሏቸዋል። በአሸባሪነት ጠርጥረን አሰርናቸው፣ ምርመራ በሱ መልክ ነው እያስኬድን ያለ ነው ይላሉ። መለየት ይጠይቃል። በጋዜጠኝነታቸው የሰሩት ስራ ነው ግን አሸባሪ እያስባላቸው ወይም በአሸባሪነት እያስጠረጠራቸው ያለው እና እሱም መለየት ይጠይቃል። የችሎት ላይም ተገኝቼ የታዘብኩት አለ። አንድ ሁለት ጋዜጠኞች ያሉበት ተጠርጥረው የታሰሩበት ሲቀርቡ ችሎት ላይ እኔም ቀርቤ እንደ ጠበቃ የታዘብኩት ሁኔታ ነበር እና ሁለት ነገር መለያየት መቻል አለብን። ህጉ መከበር አለበት። ህጉን ጋዜጠኛው ብቻ ሳይሆን ህግ አስከባሪውም ማክበር አለበት። አንዳንድ ጊዜ ህግ አስከባሪው ህግ እየጣሰ የሌላውን ሰው መብትና ዜጋ ሙያዊ ስነ ምግባር እንዲያርም መጠበቅ ወይም እንዲያስተካክል መጠበቅ የሚቻል አይመስለኝም። እሱ አካባቢ የሚስተካከለው እንደተጠበቀ ሆኖ በአጠቃላይ ግን በዛ ዙሪያ የተባሉት ነገሮች ተስፋ ሰጭ ናቸው፣ መልክ መያዝ መቻል አለባቸው። ግን አሁን እንዳልሽው ለምሳሌ ሚዲያ ሰዎችም አርቲስቶችም ሌሎች ተዋናዮችም እንዲጎበኙ የተደረጉት የመዝናኛ ብዙዎቹ ከኮሪደር ልማቱ ባሻገር ከወንዝ ልማቱ ባሻገር ሳይንስ ሙዚየም ሊሆን ይችላል አንዱ ምናልባት መሰረታዊ እንትን ተደርጎ ሊወሰድ የሚችለው። ሌሎቹ ከመዝናኛ ጋር የተያያዙ ናቸው። መዝናኛው እኮ የቱሪስት መዳረሻ ነው። አይ ቱሪስት የሚመጣው እኮ ሰላም ሲኖር ነው አይደል? አንዱ ሰው የሚዘነጋው አሁን ለምሳሌ ሀላላ ኬላ ሄዳችሁ ስንት ሰው አገኛችሁ እዛ ሲዘና? ሀላላ ኬላ ይቅርታ፣ ሀላላ ኬላ ገና መሰረተ ልማቱ ያልተሟላለት ነገር አለ። የትራንስፖርት ግን የተሟላ ነው። አሁን ጥሩ ነው። በፊት እና እኔ ያረፍኩበት ሩም ላይ አንድ ሁለት ፈረንጆች እንደተጠቀሙ አይቻለሁ። በቴሌቪዥኑ ላይ ባየኋቸው በተጠቀሟቸው ሲስተሞች ነው ያወቅኩት። እንግዶችም እኛ ስንገባም የወጡ የውጭ ሀገር ዜጎች ነበሩ። እውነት ለመናገር ይሄ ስብሰባ ማለት ነው የነበረውን ስብሰባ
ከጉብኝቱ በኋላ ቢሆን እኔ ዶክተር አብይ አህመድን ለማድነቅ ቅድም አድናቆት በዛ ላሉት ማለት ነው ለማድነቅ አንድ ቁጥር ነው መሆነው። እውነቴን ነው የምለው። ምክንያቱም ለሀገሬ እየሰሩ ያሉት ስራም አለ ምኑ በሙሉ አልሰራም የምንለው ነገር አይደለም። በጣም ደግሞ ሙስናን ይከላከልልናል፣ ጊዜን ያሳልጥልናል፣ መሀል ላይ ደላላንና ጉዳይ አስፈጻሚን ይቆርጥልናል የምንለውን መሶብ ፕሮጀክትን በእኔ በተለይ መሶብ ፕሮጀክትን አሁን በሁሉም ወረዳዎች በቅርቡ ይደረጋል። ያ ትልቅ ምርታ ነው። ሳይንስ ሚውዚየም ላይ ልጆቻችን ሄደው ቢጎበኙ ነገ ትልቅ ተስፋ ያለው ትውልድ እንዳለ የሚያሳየን ነገር አለ። ጎንደር ላይ ቅርስን መጠበቅ እንዴ ብልጽግና ቅርስን አይፈልግም እየተባለ ባለበት ሁኔታ የጎንደር ቅርስ እየተጠበቀ ያለበት ሁኔታ ጥሩ እንደሆነ ጓደኞቻችን የጎበኙት አይተዋል። ጎርጎራም እየጎበኙ ነው በዚህ ሰዓት። ሁሉን ነገር አልሰሩም ብቻ ማለት አይደለም። ኢንዱስትሪዎች ላይም እየተሰራ ነው። እንደውም የረሳሁት ኢንዱስትሪዎች በጣም በብድርም ተሰርተው ተገንብተው ኢንዱስትሪ መንደር ተገንብቶ ገብቶ የሚሰራበት ግን የለም። ያ ደግሞ ከሀገሪቷ ሰላም ጋርም ሊሆን ይችላል፣ የሀገር ውስጥ ኢንቨስትመንትም ገና ስለሆነ ይሆናል እንጂ የተሟላ የኢንዱስትሪ መንደር እያለ ፋብሪካዎቹ ኢንዱስትሪ መንደሮቹ ግን አፋቸውን ከፍተው ያሉበት ሁኔታ አለ። አሁን ግን እየተነቃቃ እንደሆነ ነግረውናል። አሁን ከህትመት ጋር በተያያዘ ራሱ የወረቀት ፋብሪካ በቅርቡ ኢትዮጵያ ሊኖራት ይችላል። የታቀዱ እቅዶች ቅድም እንዳልነው ነው። እኛ በሀገር ውስጥም በውጭም ኢትዮጵያን የማይፈልጉ የኢትዮጵያን እድገት የማይፈልጉ ጠላትም ወዳጅም ልንላቸው የማንችል ኃይሎች አሉ። ሁሉን ነገር ወደዛ ማውጣት ሳይፈጸም ትንሽ ችግር ሊፈጥር ይችላል እንጂ የሰማነው አለ ከሳቸው አንደበት በተለያየ ኢንዱስትሪዎችን የተለያየ ግንባታዎችን እዚህ ላይ ማንነጋገረው ሲያልቁ ግን በጋራ የምንመርቃቸው ይኖራሉ። ምን መሰለች፣ አንደኛ ምንም አልተሰራም ብሎ የሚሞግት ሰው ምልሽ ዝም ብሎ አይኑን የጨፈነ ወይም ደግሞ ያየውን ነገር መመስከር የሚቸገር መልካም ነገር ሲያይ አይኑ የሚቀላ ሊሆን ይችላል። ግን ብዙ የሚነሳው እኔ ስሰማ ብዙ አልተሰራም ሳይሆን እየተሰራ ያለው ስራ ቅድሚያ የሚሰጠው አይደለም። አገሪቱ አሁን ካለችበት ችግር አንጻር የትኛው ቅድሚያ ይሰጠው? ለምሳሌ ኑሮ ውድነቱን ለማቃለል የሚሰራ ስራ ነው ቅድሚያ ሊሰጠው የሚገባው። ከሁሉ በላይ ቆይ እሱን የሚሰራ አሁን ኑሮ ውድነቱን የሚያስተካክል ስርዓት ይሄ ነው የሚባል ተጨባጭ የሆነ የሚታይ ያን ያህል ብዙ ሊባልለት የሚችል ስርዓት ተሰርቷል የሚል ጥያቄ የሚያነሱ ወገኖች አያቃልሉ። እንደውም ኑሮ ውድነቱን ያባብሳሉ። ቆየኝ አዳምጪኝ። እንደውም ኑሮ ውድነቱን የሚያባብሱ ናቸው። ምክንያቱም ለመዝናኛ ፕሮጀክት በቢሊዮን የሚቆጠር ሀብት ስታፈሽ ሌላ ተጨማሪ የኑሮ ውድነት እንትን እየፈጠርሽ ነው። ሀላላ ኬላ ሄዶ የሚዝናናው ሰው ስንቱ ነው? ጎርጎራ ሄዶ የሚዝናናው ማን ነው? በመሰረቱ ወይ ሀብታም ነው፣ ባለሀብት፣ ትላልቅ ባለሀብት ነው፣ አለዛም ባለስልጣን ነው። እሱም ሊሆን የሚችለው ሰላም ሲኖር ነው። አሁን ጎርጎራ ማን ነው ሄዶ የሚዝናናው? ጊዜ ወስዶ ገንዘቡን አውጥቶ ጎርጎራ ላይ አሁን ሄዶ የሚዝናናው ሰው ማን ነው? መቼ? እንዴት? ባለስልጣናቱ እንኳ በቅርቡ ሂደው በሄሊኮፕተር ቴክኒክ ብልሽት አጋጠማት ተብሎ እየተባለ ያለ ነገር አለ አይደለ? ሌሎች ደግሞ እኛ መተናት ነው ብለው ለዜና መነጋገሪያ እስከማድረግ ደርሰዋል። ሰው አሁን ያ ሁሉም በሰላም እና በተረጋጋ ሁኔታ ጥቅም ላይ ቢውል እኮ በራሱ አስተዋጽኦ የለውም እያልን አይደለም፣ ያደርጋል፣ እውነት ነው። ግን ኢንዱስትሪዎችን ማነቃቃት የተሻለ እንዲያመርቱ ማድረግ ነው ቅድሚያ የሚሰጠው ወይስ መዝናኛ ፕሮጀክት ነው? እኔ ባለሀብቶችን መድረክ አይተሽ ከነበረ ተከታትየዋለሁ። እንግዲህ በቴሌቪዥን የተላለፈውን ብዙ ነገር ነው ያነሱት፣ ብዙ ችግር ነው ያነሱት። አንደኛ የብድር አቅርቦት ላይ አሁንም ችግር አለብን እንፈልጋለን ተጨማሪ ብለው እና አቶ በላይነህ ክንዴ ሳይቀሩ አሁንም ብድር እፈልጋለሁ፣ ብዙ ሰራተኛ አለኝ፣ ብዙ ኢንዱስትሪዎች አሉኝ፣ ስለዚህ እነሱን በሙሉ አቅማቸው እንዲሰሩ ለማድረግ ብድር ገንዘብ እንፈልጋለን ከባንኮች ብለው አንስተዋል። አማር በሲሪየሱ ነው። ሌሎችም ኢንዱስትሪዎቻችን በሙሉ አቅማቸው እየሰሩ አይደለም፣ አንዳንዶቹ ተዘግተዋል የሚል ጥያቄ አንስተዋል። አሁን የኢንዱስትሪ መንደሮችንም ወይም የኢንዱስትሪ ፓርኮችንም ሲታይ ለውጭ ዜጎች ነበር ታስበው የተገነቡት። የውጭ ዜጎች ደግሞ ሰላም ሲኖር ነው እርግጠኛ ሆነው የሚመጡት። አሁን ኢትዮጵያ ውስጥ ሰላም በጣም ጥያቄ ውስጥ የወደቀ ነው። እነ ዶክተር ለገሰ ቱሉ እንደሚሉት ከመቼውም ጊዜ በላይ ሰላም ኢትዮጵያ ውስጥ ሰፍኗን የሚያስብል አይደለም። አንዳንዴ ትልቅ ሰው እንዲህ በግላጭ ያለውን እውነታ ሲክድ ይከብዳል። እሱ ትክክል ላይሆን ይችላል።
ችግር ስላለማ ነው። አሁን አማራ ክልል ላይ ማንም ሰው እንደፈለገ ብድግ ብሎ አይሄድም። በትራንስፖርት በየብስ ትራንስፖርት መሄድ የነበረበት አርሶ አደር ወይም ምስኪን የከተማ ነዋሪ አውሮፕላን ወረፋ እየጠበቀ ከአቅሙ በላይ ገንዘብ እየከፈለ ሌላ ተጨማሪ ወጪ፣ ሌላ ተጨማሪ ኑሮ ውድነቱን የሚያባብስ ነገር ነው የተካሄደው። በዚህ ምክንያት የኢትዮጵያ አየር መንገድ በጣም ከፍተኛ ነው ዋጋው። ያን የማይደፈር ነገር ተገደሽ ሲሆን ምን ታደርጊያለሽ? ወደ አማራ ክልል ለመሄድ ወደ ባህር ዳር ወይ ወደ ኮምቦልቻ ወደ ጎንደር ለመሄድ አማራጭ ትራንስፖርት ነበረ ድሮ፣ የተለያየ አይነት የባስ ትራንስፖርት አይደል? አሁን እሱ እየሰራ አይደለም። እሱ የሚፈጥረው ችግር አለ። ሸቀጦች በነፃነት እየተዘዋወሩ አይደለም ወደ አማራ ክልል። ከአማራ ክልል ያሉ ምርቶች ወደ አዲስ አበባ ወደ ሌሎች መሀል ሀገር አካባቢዎች ለመምጣት እንደፈለጉ በፈለጉት ሰዓት እየመጡ አይደሉም። ይሄ በራሱ ኑሮ ውድነቱን የሚያባብስ እንጂ ማዳበሪያ እኮ በተፈለገው ሰዓትና በተፈለገው መጠን እየቀረበ አይደለም። ከዚህ በላይ ትኩረት የሚሰጠው ነገር ምንድን ነው ብለን ማንሳት ሲሪየስ ሆነ እንደው እንነጋገር ከተባለ መታየት ያለበት ይመስለኛል። ሌሎች ከሁሉ በላይ ደግሞ ሰላም ሲሰፍን እንዳልኩሽ ነፃ እንቅስቃሴ ከመኖሩ ባሻገር በግጭት በጦርነት ምክንያት የሚጠፋው ሀብት ንብረት ይቀራል ማለት ነው። ለጦርነት የሚውለው ገንዘብ ለልማት ይውላል። ሰራዊት ለማንቀሳቀስ፣ ተተኳሽ ለመግዛት፣ ራሱ መሳሪያውን ለማምረት ለመግዛት የሚወጣ ገንዘብ በጣም ከፍ ያለ ነው። ድሮን አሁን ሄዶ አንድ ጊዜ ጥሎት የሚመጣው እንትን እኮ ተተኳሽ በ10,000 ወይም በ100,000 የሚቆጠር ዶላር ነው አንዴ ሄዶ የሚያጠፋው። ዜጋንም አጥፍቶ ሀብትም አውድሞ ጭምር ነው የሚመጣው። ይሄን የሚያስቀር ይሄን የሚቀንስ ስራ ቢሰራ ተገቢ ትኩረት ተሰጥቶት ቢሰራ ከዚህ በፊት ደጋግመን እንዳልነው ከዚህ በላይ የተሻለ ለውጥ የተሻለ ስራ መስራት ይቻላል ነው። አሁን አንዱ በቀናነት መታየት ያለበት ይሄን ለምንድን ነው እየተሰራ ያለውን ስራ በተሟላ መልኩ ለማድነቅ የምንቸገረው ብለሽ ካሰብሽ ይሄኛው ችግር ፊት ለፊታችን እየመጣ ስለሚያስቸግረን ነው። ወደ አሁኑ ጥቅም ላይ ቢውል እኮ ገንዘብ ያመጣ እንዳልሽው የቱሪስቶችን የመሳብ አቅም ይኖረዋል። ሌሎች ተጨማሪዎች ምንዛሬም ሊያስመጡ። ይሄ የሚሆነው መቼ ነው? እኔ ምንድነው የሚባለው እህል የሚደርስ ለፍልሰታ እኔ መሞት ዛሬ ማታ አይነት አባባል አለ አይደል? አሁን ላይ ዛሬ ላይ በህይወት የሚኖረው ሰው የተጨነቀ የሰላም ሁኔታ እያስጨነቀው ለነገ እኮ እየሰራሁላችሁ ነው የሚለው አባባል ብዙ እንትን አይሰጥም፣ ስሜት አይሰጥም። ለምን አሁን ያለውንም እየጠቀምሽ አሁን ያለውንም ሰላም እንዲኖረው እያደረግሽ ስትሰሪ ነው ለትውልድ ተሻጋሪና ጠቃሚ ሊሆን የሚችለው የሚለውን ይሄን ሀሳብ ይዘው ስለሚሟገቱ ነው። እና ያን ዝም ብሎ በጅምላ ማጣጣል ወይም ልክ አይደለም ብለን ከምናልፈው አይ ቲንክ የሚጠቅም ሀሳብ ካለ ከሱ ወስዶ ትምህርት የሚሆንበት ሁኔታ መፍጠር፣ አጋነው የውሸት አድርገው የሚያቀርቡትን ደግሞ ያ ልክ እንዳልሆነ ህዝቡ እኮ ያውቃል። ምልሽ እያየ ነው አይደል? የሚኖረውን ኑሮ ነው የምንነግረው። በተለያየ መልኩ ነው እንጂ አቀራረባችን ራሱ ህዝቡ የሚኖረውን ኑሮ ስለሆነ እያወራን ያለ ነው። በህዝቡ ውስጥ የሚኖር ሰው ደግሞ ያን እውነታ ባላንስ አድርጎ ማቅረብ ጥሩ ነው ብዬ አስባለሁ። አንዳንዶቹ ዝም ብሎ በጭፍን ማውገዝ፣ ምንድነው ማጥላላት የሚሰሩ ስራዎችን እሱ ትክክል አይደለም። አንዳንዶቹ ደግሞ ሁሉንም ነገር መልካም አድርጎ የማቅረብ እንትንም ይሄም አይጠቅምም። ለመንግስትም ራሱ እኮ አይጠቅሙም፣ የባሰ ነው የሚጎዳው። እንደውም ህብረተሰቡ እኛ የምንኖረውን ትተው ሌላ ዓለም የሚኖረውን ነው እንደሚሉት የሚል ጥያቄ ያስነሳና ከዛ አንጻር ሁለቱንም አጣጥሞ ለማሳየት የሚደረግ ጥረት ሊበረታታም ጭምር ይገባዋል የሚል እምነት አለኝ። መልካም። እኔ ከገቢ አንጻር ነበር በተለይ ከተማ አዲስ አበባ ላይ በተመለከተ ኢትዮጵያ በተለይ ባለፉት ወራቶች በጣም ብዙ ኮንፈረንሶችን አስተናግዳ ሚሊየንስ ዶላር አግኝታለች። ያ የሚያበረታታ ነው። ግን ያው አሁን ሚዛናዊ እርስዎ እንዳደረጉት ነው መሆን ያለበትና ግን ሰላምን ለማምጣት በተለይ የሚዲያዎች ሚና ከፍተኛ እንደሆነና ባደራ መልክ እንዳተብሎ ጽሁፍን በተመለከተ ደግሞ እንደው በዚህ አጋጣሚ ጻፉ ብለዋል። በተለይ ጋዜጠኛ እኮ መጻፍ አለበት። ስለዚህ ጻፉ ብለዋል። ጻፉ ያሉበት ምክንያት እንግዲህ ህትመቱ ላይ የራሳቸውን አስተዋጽኦ ሊያደርጉ ይሆናል። በዚህ በፋብሪካው ይሁን ድጎማ በመስጠትና ትልቅ ተስፋ አለን ብዬ አስባለሁ። እዚህ ላይ እንግዲህ ሰፋ ያለ ውይይት አድርገናል። ወደ ቀጣዩ ውይይታችን ብንገባ
የአቶ ጌታቸው የሁመራ ጉዞ ላይ ምንድን ነው ያለ ሁኔታ? ፍሬዘር እንዳልሽው ባለፉት ቀናት አንዱ ዜና ሆኖ በጣም ጎላ ብሎ የተነሳ ጉዳይ ቢኖር አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ወደ ሁመራ ሄደው ነበር። ወደ ሁመራ ብቻቸውን አይደለም የሄዱት፣ ከአማራ ክልል ባለስልጣናት ጋር ነው። እንግዲህ እኔ ዜናውም ላይ ስመለከት የክልሉ ርዕሰ መስተዳድር አቶ አረጋ ከበደ እና የአማራ ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ እና ሌሎችን ባለስልጣናት በተገኙበት ሁመራ ላይ አንድ መድረክ ፈጥረው ነበረ። የዞኑ ባለስልጣናትም ደግሞ ያሉበት ማለት ነው እና አቶ አሸተ ደምለው የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ፣ እንዲሁም ኮሎኔል ደመቀ ዘውዱ የዞኑ ምክትል ዋና አስተዳዳሪ እና የሰላምና ጸጥታ መምሪያ ኃላፊ፣ እንዲሁም የወልቃይት ጠገዴ የማንነት እና አስተዳደር ወሰን አስመላሽ ኮሚቴ ሰብሳቢ አብረው በሰብሳቢነትም የተሳተፉበት ሁኔታ እንዳለ ተመልክቻለሁ። መድረኩ ከተለያየ የህብረተሰብ ክፍል የተውጣጡ ይመስለኛል። በዋነኛነት ምናልባትም የማንነት አስመላሽ ኮሚቴ አባላት ሊበዙበት እንደሚችሉ መገመት ይቻላል። በዞን ደረጃም ይሁን ከየወረዳውም በዛ መልክ የተውጣጡ የመጡ እንደሆኑ በተለያየ መልኩ መረጃዎች ቀርበዋል። ሌሎች የህብረተሰብ ክፍሎች፣ የሀገር ሽማግሌዎች እና የዞኑ የተለያዩ መስሪያ ቤት ተወካዮችም የተገኙበት መድረክ አይነት ነው። እዛ መድረክ ላይ የተለያዩ ሀሳቦች፣ መልእክቶች ተላልፈዋል። ትልቅ ትኩረት የተሰጠው እንዲህ አይነት ጥያቄዎች፣ ችግሮች ካሉ በሰላም እንዲፈቱ ጥረት መደረግ አለበት የሚለው ነው። አቶ ጌታቸው ረዳ ያሉት ምንድን ነው? የወልቃይት ጠገዴ፣ እሳቸው ምዕራብ ትግራይ ነው የሚሉት፣ ዞሮ ዞሮ የወልቃይት ጠገዴ ሰቲት ሁመራ ህዝብ ጥያቄ የማንነት ነው ብዬ አላምንም። ነገር ግን የኢኮኖሚ የእኩል ተጠቃሚነት ጥያቄ፣ የመልካም አስተዳደር ጥያቄ እንዳለ አምናለሁ። ይሄ ጥያቄ ደግሞ በተገቢ መንገድ፣ ሰላማዊ በሆነ መንገድ፣ ፍትሐዊ በሆነ መንገድ ምላሽ ሊያገኝ ይገባዋል የሚል ሀሳብ አለኝ የሚል አቋም እንዳላቸው ገልጸዋል። ከዛ ባሻገር የማንነት እንኳ ጥያቄ አለን ከተባለ እናንተ እንደምታነሱት የማንነት ጥያቄም አለን ካላችሁ እሱም ቢሆን መልስ ሊያገኝ የሚችለው በሰላማዊ መንገድ፣ በህጋዊ መንገድ ጉዳዩ ሲስተናገድ ነው። ስለዚህ አጥብቃችሁ መስራት አለባችሁ የሚል መልእክት ነው ያስተላለፉት። ይሄን መልእክታቸውን የአማራ ሚዲያ ኮርፖሬሽን የማንነት ጥያቄም እንዳላችሁ እናምናለን ወይም ጥያቄውን እንቀበላለን የሚል አይነት እንዳሉ አድርጎ ዘግቦት ነበር። ያን በኋላ አዲስ ስታንዳርድ ይመስለኛል በትላንትናው ዕለት ጠይቆ አይ እኔ የማንነት ጥያቄ አለ በሚለው አይደለም ማምነው፣ እኔ አምናለሁ ያልኩት የእኩል ተጠቃሚነትና የመልካም አስተዳደር ጥያቄ እንዳላቸው አምናለሁ፣ እሱም በሰላማዊና ፍትሐዊ በሆነ መንገድ ምላሽ ሊያገኝ ይገባን በሚል ነው ያቀረብኩት ብለው ለማስተባበል ሞክረዋል። ዞሮ ዞሮ አልሸሹም ዘወር አሉ ነው አይነት ነው። አንዱ ጥሩ ነገር ከፈረሱ አፍ የሚባል አባባል አለ። ሄደው የወልቃይት ጠገዴ ህዝብ ያለበትን ብሶት፣ ያለበትን ችግር፣ የነበረበትን በተለይ በህወሓት ስር በነበረበት ጊዜ የደረሰበትን ግፍና በደል፣ ብዙ ተሰቃይቷን፣ ብዙ ተፈናቅሏን፣ ብዙ ታፍነው የተገደሉ የቀሩን በዛው የት እንደገቡ እንኳን የማይታወቅበት ሁኔታ እንዳለ ከነዋሪዎች አንደበት ሰምተዋል።